መላብን አልችልም። ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ካሌብ ሞሲሳ መድብል ከካሌብ ጋር ተገናኘ። መድብል ከካሌብ ጋር ተገናኝቶ በብሩክ ጉዳይ ሳያነሳ ነገር ግን ስለ ስራውና እንደዚሁም ደግሞ ምናልባትም እሱ ጋር ሊሰራ እንደሚፈልግም ይነግረዋል። ካሌብም ለመድብል መጥፎ መልስ አልመለሰለትም። መድብል ከብሩክ ጋር ለመድረስ ግዴታ ካሌብ ጋር መስራት እንዳለበት አመነ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። መድብል ከዳጣ ጋር በተወያየበት ጊዜ ብሩክ የት እንዳለና ከማን ጋር እንደዚሁም ደግሞ ለምን ከቤት ሊወጣ እንደቻለ ለዳጣ ይነግራታል። ዳጣም እባክህን መድብል የምትችለውን ነገር ሁሉ አድርገህ ብሩክን ወደ ቤት ልትመልሰው የሚያስችልህን ማንኛውንም መንገድ አድርግ በማለት ስለ ብሩክ መሰወር የተሰማትን ከባድ ልብ ስብራት ለመድብል እየተናገረች በምንም አይነት ዋጋ ብሩክን ወደ ቤት በሰላም እንዲመለስ ማድረግ አለብን፣ ምናልባትም ብሩክ ላይ አደጋ ሊደርስ ይችል ይሆን በማለትም ጥያቄ ብታነሳም ወንድሜ ብሩክ ምንም አይሆንም፣ ያለበለዚያ ግን ብዙ ሰው ይጎዳል፣ ብሩክን የነካ ሁሉ በእኔ እጅ ትልቅ ዋጋ ይከፍላል በማለት ነበረ መድብል እየተናገረው። ዳጣም እንግዳውስ የምትችለውን ነገር ሁሉ አድርግ፣ ይህ ቤት ያለ ብሩክ ምንም ነገሩ ደስ እንደማይልና እያንዳንዱ ቀን ስመጣ ብሩክን እያስታወስኩ ነው በማለት ዳጣም ለመድብል ስትናገር ነበረ። በብሩክ መሰወር መላ ቤተሰቡ፣ ጓደኞቹ ሞገስን ሉላንም ጨምሮ ሁሉንም አሳስቧል። ሉላና ሞገስም በብሩክ ጉዳይ ሲነጋገሩ ነበረ። ምናልባት የት ሊሆን ይችላል ብሎ እኮ ወንድሙ ጠየቀኝ ሲላትም ነበረ ለሉላ ብሩክ የሚገኝበት ቦታ እኔ ምን አውቃለሁ፣ እንደምታውቀው ብቻውን እየኖረ ስላለ የሆነች ልጅ አፍቅሮ ከእሷ ጋር ጊዜ ለማሳለፍ ብሎ ይሆን የተሰወረው በማለትም እንደ ሀሳብ ባመጣለት፣ ነገር ግን ብሩክ ይሄዳል የምልበት ምንም አይነት ሰው እንደሌለ ነበረ በወቅቱ ሲጠይቀኝ፣ ግን ለሱ ሀሳቡን ያቀለልኩለት ስለመሰለኝ ይሄን ብለውም መድብል ግን ፈጽሞ ይሄንን ነገር አላመነም። ይልቁንስ የምትጠረጥራት ሴት ካለች ብሎ ጠየቀኝ በማለት ለሉላ ነግሯት ነበረ። ሉላም ብሩክ ሌላ ሴት ያፈቅራል ብለህ ነው ለብሩክ የምትሆነው? እንደዚሁም ደግሞ ለምሳሌ ጥሩ እናት የምትሆን ሴት እቤቱ ያለችው ቅድስት ናት በማለት ነበረ የመለሰችለት። በቅድስትና በብሩክ መካከል ያለውን ግንኙነት የሚያውቀው ሞገስም እሱስ ልክ ብለሻል፣ ያውም ብሩክ ባይሰወር ኖሮ እስካሁን ድረስ በቅድስትና በብሩክ መካከል አዲስ ነገር ይፈጠራል ብለን እየጠበቅን ነበረ በማለት ነበረ ለሉላ የነገራት። እረ እኔ እንደብቃችሁ ብዙ ምስጢር እየሰራችሁ ነዋ። ምን ነበር ስጠብቁ የነበረው? ንገረኛ፣ እኔም ማወቅ እፈልጋለሁ። ምናልባትም ብሩክ ሲመለስ ሁሉን ነገሮች አዘጋጅተን እንድንጠብቀው ይጠቅመናል ስትለው ነበረ። ሞገስም ወቅቱ ሲደርስ ነግርሻለሁ ሉላዬ፣ አትቸኩይ፣ አሁን እሱ በሰላም ይመለስ ብቻ በማለት ነበረ የመለሰላት። ኤፍራታም መድብል የሰጣትን ስራ በታማኝነት ለመስራት ቆርጣ ተነስታለች። ይህም ማህሌትና ዝና እያደረጉ ያሉትን ነገር በሙሉ ለመድብል ማሰማት ነው። መድብል በኤፍራታ አማካኝነት ወንድሜ የት እንዳለና ምን አይነት ሴራ እየተካሄደበት እንደሆነ ለማወቅ ይጠቅመኛል ያለው ብቸኛ አማራጭ ወደ ኤፍራታ በመቅረብ ገንዘብ እየሰጠ ማህሌትና ዝና እያደረጉ ያሉትን ነገር እንደዚሁም ደግሞ በዝናና በማህሌት መካከል ያለውን እያንዳንዱ ምስጢር ምናልባትም ብሩክ ያለበትን ቦታ ሊጠቁመኝ ይችላል የሚለውን እንደዚሁም ብሩክ ብር ሊልክለት የቻለው ሰው ቤቱን ከመሸጥ ያዳነው ሰው ማን ነው የሚለውን ለማወቅ ጓጉቶም ነበረ። በመጀመሪያ ላይ ይህን ማድረግ የፈለገው
መድብል በአሁኑ ላይ ብሩክ ማን ብር እንደላከለት ለብሩክ ማን ብር እንደላከለት እና በምን ዙሪያ ላይ ብሩን እንደተቀበለ በደንብ ለማወቅ ችሏል። ካሌብ የተባለ ግለሰብ እንደሆነም እና ከካሌብ ስር ደግሞ ብዙ አይነት ስራዎች እንደሚገኙ እንደዚሁም በካሌብ ስር ብዙ ሰራተኞችም ሆኑ ብዙ የማይፈለጉ ስራዎችን ጭምር እንደሚያስተናግድ ሰውየው ከተረዳ በኋላ መግቢያው ላይ እንደነገርኳችሁ መድብል ወደ ካሌብ ለመሄድ ችሏል። እንግዲህ ኤፍራታ በመድብል ትዕዛዝ የቻለችውን ነገር ሁሉ እያደረገች ነው። እንደዚሁም ደግሞ ዝናና በማህሌት መካከል ግንኙነት እንዲኖር ከሚፈልጉ ሰዎች ውስጥ ናት። ኤፍራታ ቤቷ ጠባብ ከመሆኗም አንጻር ለብዙ ጊዜ ማህሌት እዚህ ቤት በመቀመጧ እሷም ነጻነት እየተሰማት እንዳልሆነ ነበረ በተደጋጋሚ እየተናገረች የነበረው። ነገር ግን ማህሌት እንደምንም ብላ እንድትታገሳትና ለጊዜው እሷ ጋር እንደምትቆይ ነበረ እየነገረቻት። በብሩክ መሰወር አማካኝነት ምሳሌ በጣም አባቷን ናፍቃ ትገኛለች። ምሳሌ አባቷን ትናፍቅ እንጂ አባቷ አደጋ ላይ መሆኑን ግን ምንም የምታውቀው ነገር የላትም። ከአሁን በፊት ታክማ ወደ መጣችበት ሀገር እቃ ረስቶ ወደዛ እንደሄደ ነበረ የተነገራትና ለምንድን ነው የማይደውልልን ታዲያ በማለትም ጥያቄ በተደጋጋሚ ብታነሳም በቅድስት አማካኝነት ምንም አልሆንም አልተመቻቸለት ሆኖ ይሆናል በማለት ምሳሌን ለማረጋጋት ቅድስት እየሞከረች ትገኛለች። ይሁን እንጂ ቅድስት ከቀን ወደ ቀን ብሩክን ይመለሳል የሚለው ተስፋዋ እየተሟጠጠ ይገኛል። በተለይ ደግሞ ካሳለፍናቸው ፓርቶች ላይ ሳሎን ቤቱን እያጸዳች ሳለች የተገኘው ቲሸርት በጣም ሰላሟን ነስቷት ይገኛል። ከዛ ቲሸርት ጋር በተያያዘ ብዙ ጥያቄዎች ቢመጡባትም ምናልባትም ከአሁን በፊት ምሳሌ በተደጋጋሚ ያነስራት ስለነበር ምናልባትም ያ ሊሆን ይችላል የሚል ግምት ቢኖራትም ነገር ግን ከዳጣ ጋር ቤቱን በደንብ ነበር ያጸዱት። ከምሳሌ ከውጭ ልትመጣ ሲዘጋጁ በወቅቱ ምንም ያላገኙትን አሁን ግን በዚህን መልኩ የብሩክን ቲሸርት እንደዚህ ሆኖ ማግኘቷ ምናልባትም ብሩክን እቤት ድረስ መጥተው የአደጋ አድርሰውበት ሁሉ የወሰዱት እየመሰላት መጥቷል። ነገር ግን ይህን ምስጢር ለመድብልም ሆነ ለማንም እስካሁን ድረስ አልተናገረችም። መድብልም በተደጋጋሚ አዲስ ምናልባት የሰማሽው ነገር ካለ በማለት ቢጠይቃትም አይንስ የሰማሁት ነገር የለም በማለት ነበረ ይህን አይነት ምላሽ ለመስጠት እየተገደደችው። ይሁን እንጂ የቅድስት ጭንቀት ከቀን ወደ ቀን እየጨመረ ሲመጣ ግን አሁን ላይ ለመድብል ለመናገር ቆርጣ ተነስታለች። ቲሸርቱንም ጭምር ለማሳየት ምናልባትም የሚያውቀው የተሞክሮ ልምድ ካለው ይህ ቲሸርት የነስር የምሳሌ በምሳሌ አማካኝነት የመጣ ነው ወይስ ደግሞ እውነትም ብሩክ ላይ አደጋ ደርሷል የሚለውን ምናልባት አይቶ ቢለየው የተሻለ ይሆናል በማለት ለመድብል ልታሳየው ወስናለች። መድብል ደግሞ ብሩክ ያለበትን ቦታ ስላወቀ ወደ ብሩክ የሚያቀርበውን ማንኛውንም መንገድ እየፈለገና እሱን ለመጠቀም እያቀደ ይገኛል። እርግጥ ብሩክ ሊኖርበት ይችላል የተባሉ ቦታዎች ለመድብልም ሆነ ለማንኛውም ሰው አስፈሪ የሆኑ ከባድ ቦታዎች ቢሆኑም ነገር ግን ብሩክ ተሰውሮ እዚህ ጋር በሰላም መኖሬ ፈጽሞ ደስታን አይፈጥርልኝም። ምንም አይነት ነገር አድርጌ ወደዛ ወደ ለመድኩት እስር ቤትም ቢሆን መመለስ አለብኝ በማለት መድብል ወስኖ ቆርጦ ተነስቷል። መድብል ብሩክን ለመፈለግ ሲነሳ ለቅድስት ምንም የነገራት ነገር ባይኖርም የምሳሌን ነገር አደራ ብሏታል። ግን የምሳሌን ነገር አደራ ሲላት ካሁን በፊት የምሳሌን ነገር አደራ የሚላት በተደጋጋሚ ብሩክ ስለነበር የመድብል ንግግር ብሩክን ያስታውሳል።
የመድብል ንግግር ብሩክን ቢያስታውሳትም ነገር ግን ብሩክን ባስታወሰች ቁጥር ያ ቲሸርት ትዝ ስለሚላት አሁን ባትሄድ ኑሮ ቲሸርቱን አውጥቼ አሳይህ ነበር፣ የትና እንዴት ሆኖም እንዳገኘሁት፣ ምናልባትም ወደ ብሩክን ይዘውት ወደ ውጭ ሲወጡ እንደ አጋጣሚ ከሱ የወደቀ ነው የሚል ግምት ስላላት፣ በሌላ አቅጣጫ ደግሞ ምሳሌን ሲያነስራት በብሩክ ቲሸርት ስለምትጠርግ ብዙ ጊዜ ያ አጋጣሚ ሊሆን ይችላል የሚልም ጥርጣሬ ስላላት እሱን ነገር ይፋ ለማድረግ ለመድብል እውነቱን ለመናገር ቆርጣ ብትወስንም በተደጋጋሚ መድብል ከምሳሌ ጋር ስለሚሆን ይህን ነገር ለመድብል ብነግረው ምሳሌ ካየች ትጨናነቃለች በሚል ሀሳብ አመቺ የሆነ ወቅትን እየጠበቀች ቢሆንም መድብል ግን ብሩክ አለበት ተብሎ የተገመተውን ቦታ እንደዚሁም ደግሞ ብሩክን የት እንዳለ ሊያውቅ ይችላል ተብሎ የታሰበውን ሰው ስላወቀ ወደ እሱ ለመሄድ ከእሱ ጋር ለመገናኘትም በጉጉት ከቤት ተጣድፎ እየወጣ ስለነበረ ቅድስት ይህንን እድል አላገኘችም። መድብልም ከቤት ተጣድፎ ምሳሌን አደራ ብሏት ከወጣም በኋላ ከሞገስ ጋር ተገናኝተው ነበረ። ከሞገስ ጋርም በብሩክ ዙሪያ እየተነጋገሩ ቢቆዩም ሞገስ ብሩክ የት እንዳለ በመድብል አማካኝነት ለማወቅ ችሏል። መድብል ለሞገስ በማስታወስ እንደምታውቀው ብሩክ ቤቱን አልሸጠውም፣ ነገር ግን ሌላ ሰው ብር ሰጥቶታል። ስለዚህ ያ ብር ወደ ብሩክ አካውንት ያስተላለፈለት ሰው አድራሻውን እንደዚሁም ደግሞ ስሙንና ስልክ ቁጥሩን ስላገኘሁ ወደ እሱ ልደውል ነው በማለት ነግሮት ነበረ። ሞገስ ይህንን ሲሰማ በእውነቱ በጣም ደስተኛ ቢሆንም ታዲያ ለምን አደውልለትም፣ ለምን አንገናኝም፣ ለምን አናገኘውም፣ ስለ ብሩክስ ለምን አንጠይቀውም በማለት በጉጉት ቢጠይቀውም መድብል ደግሞ አይ እንደዚህ አይደለም፣ ብሩክን ማግኘት የምንችለው በዚህ መልኩ አይደለም፣ ሰውየውን ስለማታውቀው ነው በማለት ነበረ የመለሰለት። ሞገስም ብሩክ እንዲገኝ ካለው ጉጉትና ፍላጎት እየተነሳ ነበረ እንደዚህ ብሎ እየጠየቀው። ታዲያ እንዴት ነው ልናገኘው የምንችለው፣ በምን መልኩ በማለት ጠይቆታል። ከዛም በኋላ እኔ ለጊዜው ከሱ ጋር ልገናኝ ወስኛለሁ፣ ምናልባት እኔ እናንተ ሄደን እንድናገኘው ፈቃደኛ ከሆነ ደግሞ አንተ ከኔ ጋር ሄደህ አብረን ሰውየውን እንድናገኘው እናደርጋለን በማለት ቢነግረውም ሞገስ በአንድ ጎን ለሉላ እየፈራ ሩቅ ነው እንዴ፣ እንዴት ልናገኘው እንችላለን፣ ከዛስ እንዴት አድርገን ነው ብሩክን ማስወጣት የምንችለው ቢለውም ከዛ በኋላ በሂደት ቀስ በቀስ ነው እንጂ ዛሬ ሄደን ምንም የምናደርገው ነገር የለም፣ ነገር ግን ብሩክ የት አካባቢና የትኛው ክፍል እንዳለ ለማወቅ ብንችል ያ ይበልጥ ወደ ድል ያቀርበናል በማለት ተስማምተው ሄደዋል። ብሩክ የት እንዳለም በአካል ለማወቅ ችለዋል። መድብልና ሞገስ ከብሩክ ካለበት ቦታ ለመድረስ የቻሉት ከካሌብ ጋር ባደረጉት ቀጠሮ ነው። ከካሌብ ጋር መስራት እንደሚፈልጉም መድብል ደውሎ ይጠይቀዋል። ካሌብም ያስቀመጣቸው አንዳንድ መስፈርቶች አሉ። ከካሌብ ጋር ታማኝ ሆኖ ለመስራት ግዴታ እንደሆነና ያለበለዛ ግን አጸፋው ከባድ እንደሆነ በዚህ ጉዳይ ላይ ራሳቸውን አሳምነው ወደሱ መሄድ እንዳለባቸው ነግሯቸው ነበረ። መድብልም በምንም አይነት መንገድ ወንድሙን ለማግኘት ቆርጦ ስለተነሳ ካሌብ ባስቀመጣቸው በሁሉም መስፈርቶች ተስማምቷል። ከዛም በኋላ ለሞገስ ይነግረውና ለሁለታቸው እንደዚሁም ደግሞ ለጓደኛውም ስራ እንደሚያፈላልግለት ይማጸነዋል። እንግዲህ ለምን ወደሱ እንደደወለ ካሌብ እርግጠኛ ሆኖ ባያውቅም ነገር ግን በመጠኑ እየተጠራጠራቸው ይመስላል። ይሁን እንጂ ብሩክ ወደ ታሰረበት ቦታ ነበረ አድራሻ ልኮላቸው የሄዱት። ብሩክ ወደ ታሰረበት ክፍል የሚያመራው በር የተዘጋ ቢሆንም
ሞገስና መድብል ከካሌብ ቀደም ብለው ቦታው ላይ ተገኝተው ስለነበረ ያላቸውን አማራጭ በመጠቀም በሩን ከፍተው ሲገቡ ብሩክ ወንበር ላይ በገመድ ተጠምጥሞ ታስሮ ነበረ ያገኙት። ከዛም በኋላ ሲያናግሩት ብሩክ እንደሆነ ለማወቅ ችለዋል። ብሩክ ግን ፊቱ ተሸፍኖ ስለነበረ እነማን እንደሆኑ ለማወቅ ትንሽ ቢቸገርም ሞገስን ድምፁን አውቆታል። ምክንያቱም ብሩክ ያለበት ቦታ ከሰዎች ራቅ ያለ አካባቢ ስለሆነ ሞገስና መድብል በዚህን መልኩ ያገኙኛል ብሎ በፈጽሞ አላሰብም ነበር። ለዛ ነው በተደጋጋሚ ድምጻቸውን ከሰማ በኋላ እነሱ መሆናቸውን ያወቀው። እዚህ ቦታ እንዴት ልትመጡ ቻላችሁ? ለምንስ መጣችሁ? ብሎ ቢናገርም አንተ ምንም አታስብ፣ በቅርብ ከዚህ ቦታ ልናስወጣህ ነው የመጣ ነው። ፈጽሞ እዚህ ቦታ መቆየት እንደሌለበትና ለዚህ ነገር ደግሞ ምንም አይነት አጋጣሚ ተጠቅመው ብሩክን ከዚህ ሊያስወጡት እንደመጡ ይነግሩታል። ብሩክም ተው እንደዚህ አይነት ነገር ራሳቸውን አታስገቡ ቢላቸውም እነሱ ፈጽሞ አልሰሙትም። በዚህን መካከል ካሌብ ወደ እነሱ ይመጣል። ካሌብ ይመጣል ብለው ከገመቱ በኋላ ብሩክ ያለበትን ክፍል መልሰው በመዝጋት ከካሌብ የላከላቸው አድራሻ ላይ ቆመው ግራና ቀኝ እያዩ ሰው የለም እንደዚህ አካባቢ፣ ለምንድን ነው የጠራን? ለምንድን ነው እዚህ ቦታ ሊቀጥረን የቻለው? በማለት ምንም እንደማያውቅ ሰው ሆነው ግቢ ውስጥ ሲጠብቁት ነበረ። ካሌብም ሁለታቸውም በሰዓቱ እና እንደዚሁም ደግሞ ቦታው በመገኘታቸው ደስ ቢለውም ወደ ሌላ ቦታ በመውሰድ ሁለቱንም አነጋግሯቸው ነበረ። በስራው ላይም ሁለታቸውም እንደተስማሙና በቅርብ የሚያዛቸውን ስራ በአግባቡ እንደሚወጡ በአግባቡ ታማኝ ሆነው እንደሚሰሩ ይነግሩትና ይለያያሉ። የመድብልና የሞገስ ወደዚህ ቦታ መምጣት ለሁለታቸውም አደጋ ቢፈጥርም ነገር ግን ብሩክን ከዚህ ቦታ ለማስወጣት ያስችለናል ያሉት ብቸኛው አማራጭ ይሄ ስለሆነ ነው። እርግጥ ሞገስ ወደዚህ ቦታ መምጣቱ ባያስደስተውም ለብሩክ ሲባል እየተከፈለ ያለ ዋጋ እንደሆነም ገብቶታል። እንደዚሁም ደግሞ መድብል ከእሱ ጋር እስከሆነ ድረስ ምንም እንደማይደርስበት በመድብል እየተማመነ ይመስላል። ከአሁን በፊት እንደሚታወቀው ሞገስ በዝና እየተሳደደ ለአመታት የቆየ ቢሆንም መድብል ከመጣ በኋላ ግን ብዙ መፍትሄዎችን እያገኘ ስለሆነ ከመድብል ጋር ከሆንኩ ምንም አልሆንም የሚል ተስፋ ያለው ይመስላል። መድብልም ካሁን በኋላ ብሩክን እንዴት ልናስወጣው እንደምንችል በቅደም ተከተል እነግርሃለሁ፣ በጥንቃቄ ስራችንን እንሰራለን፣ ብሩክን በቅርብ ከዚህ ቦታ እናስወጣለን በማለት ተስማምተዋል። ስላዳመጣችሁ ከልብ አመሰግናለሁ።